በጠረጥራቸውም ያው መሲ ምንም የምታውቀው ጉዳይ የለም። በእርግጥ ኑኑም ምንም የምታውቀው ነገር አልነበረም ስለ ጌጣጌጡ። እነሱ እርግጠኛ ነበሩ፣ እነሱ አልወሰዱም። ኤልሻዳይ ነበረች በኑኑ ቦርሳ ውስጥ ያስቀመጠችው። ግን ኤልሻዳይ ያሰበችው ነገር አልተሳካላትም ማለት ነው። ምክንያቱም እዛ ጋ እሷ እንደዚህ ያደረገችበት ምክንያት ያ ጌጣጌጥ ኑኑያት ቦርሳ ውስጥ ከተገኘ እዛ ቤት የመኖር እድላቸው ወይም ደግሞ ኑኑያት ምንጊዜ አንገቷን የበለጠ እንድደፋ ልታረጋት ፈልጋ ነበረ። ግን አልተሳካላትም። ምክንያቱም እንግዲህ ያው መሲ እጇ ላይ ያየችውን ስልክ የማን ነው ኬታ መጣሽ ብላ ኑኑ ስትጠይቃት፣ ኑኑ ደግሞ ያው ቤሉል እንደሰጣት ስነግራት በይሄንን ስልክ እነሱ እጅሽ ላይ ካዩ ሌላ ችግር ስለሚፈጠርብሽ ይሄንን ስልክ አስቀምጪና ነይ ትፈለጊያለሽ ብላ ያው ወርቁ እንደጠፋ ልትጠየቅ ስትፈለግ ስልኩን እንግዲህ ቦርሳ ውስጥ ልታስቀምጥ ስትል ጌጣጌጡን ቦርሳ ውስጥ ታየዋለች። በጣም ትደነግጣለች። ያው በዛ ሰዓት እንግዲህ ምን ሊፈጠር እንደሚችል ስለገባት ጌጣጌጡን አውጥታ ሌላ ቦታ ትደብቀዋለች ማለት ነው። ያው ከዛ በኋላ እርግጠኛም ትሆናለች ቦርሳ ውስጥ ምንም እንደሌለ ስላወቀች እዚህ ቦርሳ ውስጥ ያ ጌጣጌጥ ከተገኘ እኛ ከዚህ ቤት ሙልጭ ብለን ማለትም ለአንዴና ለመጨረሻ ጊዜ እንሄዳለን ብላ ቃል ትገባለች። እንግዲህ ኤልሻዳይም ያው ስራዋን ስለምታቅ እዛ ውስጥ እንዳስቀመጠችው እርግጠኛ ስለሆነች ያው ቦርሳው እንዲፈተሽ በጣም ብትወተውትም ግን ያው በመሃል ቤሉል ይመጣና ቤሉል ደግሞ ያለውን ነገር ሲረዳ በጣም በእናትየዋ ስራና አይደለም በስሯ በአስተሳሰቧ ሁሉ በጣም ያፍርባታል። ይሄንን ነገር ማድረግ የለብሽም በፍጹም እንደዚህ እንዳትፈትሺ ብሎ ቢላትም እሷ ግን ይሄንን መፈተሽ አለብኝ ብላ ቦርሳውን ስትፈትሸው ቦርሳ ውስጥ ምንም ጌጣጌጥ አልነበረም። ኤልሻዳይ እንግዲህ የበለጠ አንገቷን ደፍታለች ማለት ነው። እዛ ውስጥ ይገኛል ብላ አስባ ነበረ። ያው ቀድማ ኑኑያት ስላወጣችው ጌጣጌጡን ከቦርሳ ውስጥ ስላወጣችው የኤልሻዳይ እቅድ ውድቅ ሆኖባታል ማለት ነው። ሄለንም ባደረገችው ነገር በጣም አፍራለች። በእርግጥ ያው የጠፋበት ሰው ሊጠረጥር ይችላል ማንኛውም ነገር። ቤት ውስጥ ደግሞ እነሱ ናቸው ያሉት፣ ቤቱንም በደንብ የሚያውቁት እነሱ ናቸው ብላ ስላሰበች ነው እንደዛ ያደረገችው። ያደረገችበት መንገድ ቢያስጠላም እንግዲህ ያው መጠርጠር አይከፋም ነበረ። እሷ ግን እናንተ ወስዳችኋል ብላ በትዕቢትና በጉራ ነበረ እንደዛ ስታረግ የነበረው። ቃስ ብላ ብትጠይቃቸው ኖሮ ይሄ ሁሉ ቅያሜና ይሄ ሁሉ እንትን ችግር አይመጣም ነበረ ማለት ነው። እንግዲህ ኤልሻዳይ ባደረገችው ነገር እንግዲህ ያው እናቷ መልሳን የራሷ እናትና ኤልሻዳይም አፍራለች ማለት ነው። እናትየዋ ደጋግማ ኤልሻዳይን ብትጠይቃትም ወርቁን አይተሻሉ ብላ እሷንም ተጠራጥራት ብትጠይቃትም እኔ እንዴት እንደዚህ ላድርግ እችላለሁ? በፍጹም እኔ አላደረኩም ብላ ሸምጥጣለች። ያው እሷ ኑኑያትን ለማስተቆርና ኑኑያትን ለመጉዳት ነበር ይሄንን ያደረገችው ማለት ነው። ግን አልተሳካላትም ማለት ነው። ያው ቤሉልም በእናትየዋ ድርጊት በጣም አፍሯል። በጣም ታሳፍሪያለሽ ባደረግሽው ነገር በእውነት በጣም ነው ያፈርኩብሽ ብሏታል። እሷም እንግዲህ ልጇን ቤሉልን የወሰዱ መስሎኝ ነው በጣም ይቅርታ አድርግልኝ ብለዋለች። እሱ ግን ያው ተቀይሟታል ባደረገችው ነገር። እንግዲህ ለስለሷ እሷ ባጠፋችው ጥፋት ኑኑያትንም ሆነ መሲን ሁሉንም ይቅርታ ጠይቋል። በእናቴ ስም እኔ ይቅርታ ያድርጉልኝ፣ በተፈጠረው ነገር በጣም አዝኛለሁ። ስለዚህ እናቴ አጥፍታለች፣ በእናቴ በኩል እኔ ይቅርታ እጠይቃቸዋለሁ ቢላቸውም እነሱ ግን ይሄ የሚፈጠር ነገር ነው፣ ያው ማንኛውም ሰው ቤት ስላለን ይሄ በማንኛውም ነገር ሊፈጠር ስለሚችል ችግር የለውም ብለው እነሱ እንግዲህ ያው ምንም አልመሰላቸውም ማለት ነው። ኑኑያትም እንግዲህ ስለ ጌጣጌጡ ለመሲ ስትነግራት መሲ ደግሞ ያው ይሄንን ልታደርግ የምችለው ሄለን ብቻ ነች፣ እዚህ ቤት ውስጥ ክፉ ሰው እሷ ብቻ ስለሆነች የክፋት ጥግም ያለባት እሷ ነች፣ ሴጣን ስለሆነች እሷ ነች እንደዚህ ያደረገችው ብትላትም ኑኑያት ግን እሷ አትመስለኝም፣ ምክንያቱም ኤልሻዳይ ነች እንዲህ ልታደርግ የምችለው በኔ ላይ ብላ ብትልም ያው አልተገናኙም። ምክንያቱም መሲ ክፋቱ መሲ የምታውቀው የኤልሻዳይን ክፋት አታቅም። ምክንያቱም ኑኑ ላይ የምታደርገውን ነገር ምንም ነገር አታቅም። ኑኑያትን ለመጉዳት የምትፈልገው ኤልሻዳይ ነች እንጂ ሄለን አልነበረችም። ሄለን ነች ብላ የጠረጠረችው ደግሞ መሲና ሄለን ደግሞ ያው የራሳቸው ችግር ስላለባቸው ሁለቱ ደግሞ ስለማይዋደዱና ስለሚፈላለጉ መሲ ሄለን ነች ብላ ስትል ኑኑያት ግን ኤልሻዳይ እንደምታደርግባት እንደዚህ እርግጠኛ ነበረች። ስለዚህ ያው እነሱ ማን እንዳደረገው ስላላወቁ በተዘዋዋሪ ያው ወርቁን
ቤሉል እንዲደርስ አድርገውታል። መሲም ቤሉል ከኑንያት እንዲርቅና አንተ ከሷ ጋር እስካለህ ድረስ ትልቅ ችግር ይገጥማታል። ስለዚህ ከእህቴ ልትርቅ ይገባል። እኔ የምወዳትና በጣም የምሳሳላት እህቴ ነች። ልትርቅ ይገባል ከጎኗ። ምክንያቱም እናትህ አትፈልግም ከሷ ጋር እንድትሆን ስለማትፈልግ ከሷ መራቅ አለብህ ብትለውም እሱ ግን በፍጹም ልርቅ አልችልም፣ አሳማኝ ምክንያት ከሌለሽ በስተቀር እኔ ከሷ በፍጹም አርቅም። ምንህ ናት ብላም ስትጠይቀው መመለስ አልቻለም። አፈቅራታለሁ ወይም እወዳታለሁ ቢላት እዛ ጋር ጥሩ ነበር፣ ግን አላላትም። ምክንያት እስከሌለሽ ድረስ ከሷ በፍጹም አልርቅም ብሎ እርግጥ አድርጎ ነግሯታል። እሷ ግን ከእህቴ ካራክ ምንጊዜም በዙሪያ ችግር አይጠፋም፣ ስለዚህ እናትህ ከሷ ጋር እንድትሆን ስለማትፈልግ ብለዋለች። እሱም ለምንድን ነው የማትፈልግበት ምክንያት? ይሄ ምንም አያገናኘውም፣ እኔ ነገሮችን አስተካክላለሁ ብሏል ማለት ነው። ሌላው ናሆም ነው። ናሆም እንግዲህ ያው የሄለንን ሚስጥር ለማውጣትና እሷን ያው መቀመቅ ለመጨመር በጣም ተግቶ እየሰራ ነው። እስካሁን ድረስ ያው እንግዲህ ግልጥ ያለና እሷን የሚጎዳ ስህተት እስካሁን ድረስ አላገኘም። እንግዲህ ዛሬ ደግሞ ይባስ ብሎም ከቴዲ ጋር ተገናኝቶ ቴዲን አንተ የቶሚን ገለኸዋል ወይ ብሎ ሊያወጣጣው ቢሞክርም ቴዲም ያው ቀላል ሰው ስላልሆነ በቀላል ሊረታለትና እንደዚህ እጅ ሊሰጠው አልቻለም። እንግዲህ ያው ቴዲም ናሆሚን ምን ያህል እንደሚጠላውና ለቤተሰቡ ያለውን አስተሳሰብ ስለሚያውቅ አንተ አታስመስል፣ ለቶሚኮ ፍቅር እንደሌለህና እንደምትጠላው ጠንቅቄ አውቃለሁ፣ ስለዚህ እኔ ልታስፈራራኝ አትችልም ብሎታል። እሱ ግን ሊያስፈራራው ብቻ ሳይሆን አብረው እንዲሰሩ ጠይቆታል። እሱም አብረን እንድንሰራ ለምን እንደፈለክ እርግጠኛ ካልሆንኩኝ በስተቀር አብሬ አልሰራም ብሎታል ማለት ነው። እንግዲህ እሱ አብረው እንዲሰሩ ይፈልጋል፣ ግን ቴዲ ደግሞ ከእርግጠኛ ሆነ ካልነገርከኝ ይሄንን ነገር አላደርግም እያለው ነው። ናሆም ያው ሊያስፈራራው ሞክሯል። ለማንኛውም ግን አስብበት ብሎት አስጠንቅቆት ይሄደዋል ማለት ነው። አሁን ናሆም እዚህ ጋር እያሰበ ያለው እንግዲህ ከቴዲ ጋር ከሆነ የሄለንን ሚስጥር ስለሚያውቅ እንግዲህ ከሱ ጋር ለመስራት የሞከረበት ወይም ያሰበበት ምክንያት ይሄ ይሆናል። ምክንያቱም ቴዲ ስለ ሄለን የማያውቀው ምንም ነገር የለም። ስለዚህ በዚህ መንገድ ከቴዲ ጋር ሆኖ ሊሰራ ያቀደበት መንገድ ይመስለናል ማለት ነው። ቴዲም ናሆምን እንደሚፈልገው እያመላከተ ነው። ሳልፈልግና ባላሰብኩበት መንገድ ወደ እጄ ወይም ደግሞ ወደ እኔ መጥተሃል፣ ስለዚህ እያለ እየፎከረ ነበረ ማለት ነው። እንግዲህ ናሆምና ቴዲ መጨረሻ ላይ እንግዲህ ምን እንደሚያደርጉ ባናቅም ናሆም ግን ከቴዲ ጋር እንዲሰራ ተስማምቷል ማለት ነው። ሌላው ናሆም እንግዲህ ለቤሉል የሄለንን ማንነት ለማሳወቅ እየጣረ ነው ያለው። ቤሉል ደግሞ እናቱ ነች። በምንም መንገድ ሊያስባትና ሊጠረጥራት አይችልም። ሀብቱም ስለ ንብረቱ ማሰብና መትካት አለብህ ቢለውም እሱ ግን እኔ አሁን ላይ የአባቴ ገዳይ ነው እንጂ የሚያሳስበኝ ሀብትና ንብረት አይደለም። ሄለንም ሀብትና ንብረቱ የራሷ ስለሆነ ምንም አታደርገውም ቢለውም ናሆም ግን የሷ አይደለም ሀብትና ንብረቱ የአባትህ ነው፣ ስለዚህ አንተ ስለሱ ማሰብ አለብህ ቢለው ቤሉል ግን ምንም ይሄ ነገር አልተገለጠለትም። ማለት የሄለን ተንኮልና ምን ያህል መጥፎ ሰው እንደሆነች እስካሁን ድረስ ምንም ፍንጭ አላገኘም ማለት ነው። አሁን ላይ ደግሞ እንደገና ናሆም ይባስ ብሎ ማለትም ያው ከወንድ ጋር ልታያት ይገባል፣ እናትህ ምን እየሰራች እንደሆነ የአባትህ ሬሳ ሳይደርቅና ሀዘኑ ራሱ ሳይወጣላት ከሌላ ወንድ ጋር ነች ብሎና ላሳየው ብሎ ያው ከቴዲ ጋር እያወራች እያለ ካሳየው በኋላ እንግዲህ ቤሉልም ራሱን መቆጣጠር ስላቃተው ስልክ ሲደውልላት ዋሽተዋለች። ማለት ስራ ቦታ ነኝ ያለችው መጀመሪያ ራሷ ስራ ቦታ ነበረ ያለችው፣ እዛ አንቺ ስራ ቦታ ጋር ነኝ ሲላት ደግሞ የአባትህ ስራ ቦታ እኮ ነው፣ እኔ ስራ ቦታ ሳይሆን የአባትህ ስራ ቦታ ነኝ ብላ ፊት ለፊት ቆሞ እየዋሸችው እንደሆነ ሲረዳ በጣም ተረብሾና ቀጥታ እሷ ያለችበት ድረስ ሄዷል ማለት ነው። እንግዲህ ሄለን እዚህ ጋር አሁን ምን ልትል እንደምትችል ባናቅም ግን የሆነ ነገር ማለት አያቅታትም። ስለ አባትህ የሆነ ነገር እያጣራው ነው፣ የሚያውቀው ነገር ካለ ብዬም የሆነ ነገር ማለት ትችላለች። ግን አሁን ላይ ያው ቤሉል የእናቱን ወይም ደግሞ የሄለንን ማንነት ትንሽ ሊጠራጠር ይችል ይሆናል ብለን እናስባለን። ምክንያቱም በስልክ ራሱ ሲደውልላት ዋሽተዋለች። ምንም ችግር ባይኖርባትና ወይም ሚስጥረኛ ባትሆን ኖሮ ቀጥታ እዚህ ጋር ሰው ላገኝ ሄጄ ነው እዚህ ጋር ነው ያለውት ማለት ትችል ነበረ። አሁን ላይ እንግዲህ ቤሉል ከአንድም ሁለቴ ማለትም ያው ቤት ውስጥም ከኑንያት ጋር ያለውን ነገር አይቷል። መሲም ነግረዋለች ስለሷ ጨረፍ አድርጋም ቢሆን ከኑንያት ጋር
እንድትሆን አትፈልግም ስላለችው እንደገና ናሆምም ደግሞ የሷን ማንነት እንዲጠራጠር በመንገዶችን እየከፈተና እየገፋፋው ስለሆነ አሁን ላይ እንግዲህ ምናልባት ለእናቱ ትንሽ ጥርጣሬ ሊኖረው ይችላል ማለት ነው።